የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበሩ አቶ ታገሰ ጫፎ የህዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኢታማዦር ሹም፣ ክብርት ዶክተር መቅደስ ዳባ የጤና ሚኒስትር፣ ክቡራን ሚኒስትሮች፣ ክቡራን የከተማችን አመራሮች፣ ክቡራን አምባሳደሮች፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራን የንፋስ ስልክ ላፍቶ የአካባቢው ነዋሪዎች እንኳን ለዚህ ታሪካዊ ከሀገራችን አልፎ ለምስራቅ አፍሪካ ትልቅ ምሳሌ ሊሆን የሚችል ስፔሻላይዝድ ሆስፒታል መመረቅ ፕሮግራም አደረሰን። እንኳን አደረሳችሁ። ዛሬ የተገናኘ ነው አዲስ አበባችን በአፍሪካ ብሎም በዓለም አቀፍ መድረክ የጤና ቱሪዝም መዳረሻ የሚያደርጋትን የህዝባችንንም የጤና አገልግሎት በአዲስ ከፍታ ላይ የሚያስቀምጠውን የዘመናችን የሕክምና ልቀት መሳሪያ ተሟልቶለት የላፍቶ ስፔሻላይዝድ ሆስፒታል ለምርቃት ስለበቃ በጋራ እና በስር ዘንድ ነው። እኔና ከኔ ጋራ አዲስ አበባን እንድንመራ የተመደብን አመራሮች ገና በመጀመሪያው ቀን ወደ ስራ ኃላፊነት ስንመጣ ክቡር ጠቅላይ ሚኒስትራችን አንድ ኃላፊነት ሰጡን። እሱም አዲስ አበባን የጤና ቱሪዝም ማዕከል ለማድረግ ስሩ የሚል ነበር። በሌላ በኩል ይህ ዛሬ የምንገኝበት ቦታ ከለውጡ በፊት ሆስፒታል ለመገንባት 2 ጊዜ መሰረተ ድንጋይ ተቀምጦ ለምርጫ ሲባል ነበርና ሳይገነባ በመቅረቱ የአካባቢው ማህበረሰብ በጣም በመበሳጨት አካባቢውን የየራሳቸው ስራ ጀምረውበት እንደነበረ ነገሩን። ይህ የሆነው 2013 ለመመረጥ ወደዚህ አካባቢ ስንመጣና ህዝቡ ምረጡን ስንል ህዝቡ የነገረን ነው። እዚህ ስፍራ ላይ ሆስፒታል እንፈልጋለን፣ ነገር ግን መሰረተ ድንጋይ አታስቀምጡ፣ ሆስፒታሉን ገንብታችሁ አሳዩን የሚል ቃል አስገቡን። እኛም በመንግስትና በህዝብ የተሰጠንን አደራ የመንግስትን ጀምሮ የመጨረስ ባህሪ መሰረት በማድረግ ዛሬ ቃልም በተግባር ፈጽመን ከኢትዮጵያ አልፎ የአፍሪካ የጤና ማዕከል የምርምር የፈውስ ልቀት በቁርጠኝነትና በተሻለ የስራ ባህል እንሆ ብለን አጠናከን ዛሬ ላይ መድረስ ችለናል። ይህ ሆስፒታል እስካሁን ድረስ በሀገራችን ከምናውቃቸው የተለመዱ ሆስፒታሎች በእጅጉ የላቀ ነው። ይህም በጤናው ዘርፍ የኢትዮጵያን አዲስ የብልጽግና የለውጥ ከፍተኛ የቴክኖሎጂ ምዕራፍ ያበሰረ አንዱ አሻራችን ሆኗል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ይህ በ5.4 ሄክታር መሬት ላይ ያረፈ 17 ዘመናዊ ህንፃዎችን አስተሳስሮ የያዘ በአንድ ጊዜ እስከ 500 ህሙማንን አስተኝቶ የማከም አቅም ያለው ሆስፒታል ነው። ሆስፒታሉ በአሁኑ ወቅት በሀገራችንም ሆነ በዓለም ላይ በከፍተኛ ሁኔታ እየጨመሩ የመጡትን እንደ ካንሰር፣ የልብ ህመም እና የነርቭ ህመምን ከባድ የጤና እክሎችን ለማከም ልቀትና ጥራት ባለው አገልግሎት ማከም እንዲቻል መሰረተ ልማት የተሟላለት ነው። በመሆኑም የዚህ ሆስፒታል መገንባት ለሕክምና ወደ ውጪ የሚደረገውን ጉዞ፣ እንግልት፣ ወጪ ሊያስቀር የሚችል ነው። የላፍቶ ስፔሻላይዝድ ሆስፒታልን ብቸኛ ልዩ የሚያደርገው በዓለም ላይ ያሉ የመጨረሻ ቴክኖሎጂ ውጤቶችም ሆኑ በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የሚደገፉ እጅግ የረቀቁ መሳሪያዎች ያሉት መሆኑ ነው። ይህ ማለት በሆስፒታሉ ውስጥ ሁሉም አገልጋዮች ወይም ደግሞ ስፔሻላይዝድ ያደረጉ ባለሙያዎች ያስፈልጉናል ማለት አይደለም። ከውጪ ጭምር በሲስተሙ ሕክምናውን ማገዝ የሚቻልበትና ተቀናይቶ መስራት የሚቻልበትን እድል የከፈተ ነው። መሳሪያዎቹን ጥቂት ለመጥቀስ ያክል ፒቲ ስካን የቅድመ ካንሰር ምርመራ ማሽን በምስራቅ አፍሪካ የመጀመሪያ የሆነ ሰው ሰራሽ አስተውሎት የተገጠመለት የ2026
የመጨረሻው ዲጂታል ቴክኖሎጂ ነው። ሁለተኛው በኢትዮጵያ የመጀመሪያ የሆነ 3 ቴስላ ኤምአርአይ ሂሊየም ትነትን ሙሉ በሙሉ የሚያስቀር ድንቅ መሳሪያ የተገጠመለት መሆኑ ነው። ሶስተኛው ሲቲ ስካን 640 ስላይት ልብ ለአንድ ጊዜ ምታት ሳትጨርስ ሙሉ ምርመራ በማድረግ ፈጣን ምርመራ የሚያደርግ ቴክኖሎጂ የተገጠመ መሆኑ ነው። በሌላ በኩል የልብና የደም ስር ላቦራቶሪ ወይም ካት ላብ የሚባለው በቀጭን ደም ስር በመግባት የልብና የአንጎል ደም ስሮችን በአጭር ጊዜ በመመርመርና በማከም በድምጽ ጭምር የሚታዘዝ የዘመኑ የመጨረሻው ቴክኖሎጂ መሳሪያ ማስገባታችን ነው። ሌላው 3D ማሞግራፊ የጡት ካንሰር በቅድሚያ ለመመርመርና በሁሉም አቅጣጫ የናሙና ምርመራ ለመውሰድ የሚያስችል የረቀቀ መሳሪያንም ማስገባትና የሆስፒታል ግብአት ማድረግ ችለናል። እንዲሁም ሮቦቲክስ ላቦራቶሪ ሙሉ በሙሉ ከሰው እጅ ንክኪ ነፃ የሆነ የሰውን ስህተት በማስቀረት ፈጣን ጥራቱን የጠበቀ ውጤት የሚሰጥ በሀገራችን የመጀመሪያው የላቦራቶሪ ስርዓትን እውን ማድረግ የቻልንበት ነው። ከዚህም ባሻገር ዘመኑ የደረሰበትን የመጨረሻ ቴክኖሎጂ ውጤት የሆኑ የአልትራሳውንድ የዲጂታል ኤክስሬይ ማሽኖችም ተገጥመውለታል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ይህ ሆስፒታል ለአሰራር ዘመናዊነትና ለአረንጓዴ ልማት ያለንን ቁርጠኝነት አጣምሮ የያዘ ነው። ሙሉ በሙሉ በዲጂታል ስርዓት የሚመራ ከወረቀት ነፃ የሆነ የኤሌክትሮኒክስ ሜዲካል ሪከርድ ሲስተም ተደርጎለታል። ከዚህ በተጨማሪ በሰዓት እስከ 80 ሜትር ኩብ ድረስ ኦክሲጂን ማምረት አቅም ያለው የሜዲካል ጋዝ ማምረቻ ጭምር ተገጥሞለታል። ይህ ደግሞ ከራሱ አልፎ በየጤና ጣቢያዎቻችን ያለውን የኦክሲጂን እጥረት ለመቅረፍ የሚያስችል እዚህ አምርተን ለጤና ጣቢያዎቻችን ማከፋፈል የምንችልበትን አቅም ፈጥረናል። በብዙ ሆስፒታሎች የሚያጋጥመውን የኢንፌክሽን እና መሰል ችግሮችን ለማስቀረት የሆስፒታሉ ግድግዳዎችና ወለሎች አንቲባክቴሪያል በሆኑ እቃዎች የተገጠሙ ናቸው። ለዚህ ሁሉ አገልግሎት መሳለጥ ያልተቋረጠ ዘላቂ አገልግሎት መስጠት የሚችል የራሱ የሆነ የውሃ ጉድጓድ፣ የፍሳሽ ማጣሪያ ፕላንት እንዲሁም ደረጃውን የጠበቀ 18 አስክሬኖችን ለረጅም ጊዜ በማቀዝቀዣ ማቆየት የሚችል መሳሪያ ጭምር አለው። ክቡራትና ክቡራን፣ ይህ ታላቅ ሜጋ ፕሮጀክት የከተማ አስተዳደራችን ለሕዝቡ ጤና ደህንነትና ክብር የሰጠውን ትልቅ ትኩረት በተግባር ያሳየንበት ነው። ግንባታውም ሆነ የሕክምና መሳሪያው ከውጪ ምንም አይነት ብድርም ሆነ እርዳታ ያልተወሰደበት በከተማው አስተዳደር በጀት የተገነባ ነው። ላፍቶ ስፔሻላይዝድ ሆስፒታል ወደ ስራ መግባት ለኢትዮጵያውያን ብቻ ሳይሆን ወደ ከተማችን በተለያዩ ምክንያት ለስራ የመጡ የውጭ ዜጎች ከተማችን ሶስተኛው የዲፕሎማሲ ማዕከል እንደመሆኗ ለዲፕሎማቶች ወደ ውጭ ሕክምና ፍለጋ ለሚሄዱት እንዲሁም ለጎብኚዎች፣ ለኢንቨስተሮች በከተማችን እምነት የሚጣልበት ሕክምና አገልግሎት እንዲያገኙ ሊያደርግ የሚችል ነው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በአጠቃላይ ባለፉት 5 ዓመታት ለጤናው ዘርፍ ልዩ ትኩረት በመስጠት የዛሬውን የላፍቶ ስፔሻላይዝድ ሆስፒታልን ጨምሮ 4 ሆስፒታሎችን ባለፉት 5 ዓመታት ውስጥ ማጠናቀቅ ችለናል። እነዚህም ከላፍቶ ሆስፒታል በተጨማሪ አበበች ጎበና የህፃናትና እናቶች ሆስፒታል፣ የኮልፌ ስፔሻላይዝድ ሆስፒታል ከአንድ ወር በኋላ ክፍት የሚደረግ ይሆናል። የገላን ትራውማ ሴንተር ሆስፒታል ተጠቃሽ ናቸው። በተጨማሪም እሳቢያችን የጎደለውን መሙላት፣ አሮጌውን አዋራውን በማራገፍና እሴት ጨምሮ ማላቅ በመሆኑ ነባሮቹንም ሆስፒታሎች የማደስና የማስፋፋት ስራ እንዲሁም የማዘመን ስራ በስፋት ሰርተናል። ለአብነትም ዳግማዊ ምኒልክ ሪፈራል ሆስፒታልን በማስፋት አዳዲስ ግንባታዎችን ጨምረንለት የኩላሊት እጥበት፣ የአይን ስፔሻላይዝድ ሕክምና፣ የዲኤንኤ፣ የዶፒን፣ የፎረንሲክ ምርመራ ማዕከል እንዲሆንና እንዲደራጅ በአግባቡ ሰርተናል። በተጨማሪም
የዘውዲቱ መታሰቢያ ሆስፒታልንም የቀድሞውን አገልግሎት እጥፍ ማድረግ በሚችል 2 ህንጻዎችን ጨምረን የህፃናት ህብረተሰብ ስፔሻላይዝድ ዘመናዊ ጠቅላላ ህክምና ጨምረን አጠናቀል አገልግሎት ክፍት አድርገናል። በተመሳሳይ ራስ ደስታ ዳምጠው መታሰቢያ ሆስፒታልንም አገልግሎቱን በእጥፍ ደረጃ ማሳደግ የሚችል ግንባታን ጨምረን ከግንባታ ያለፈ ደግሞ ለሁሉም ለነኚህ ለተጠቀስኳቸው ሆስፒታሎች በነባር ሆስፒታሎቹ የሲቲ ስካን፣ የኤምአርአይ፣ የኦክሲጂን ፕላንት የመሳሰሉት ተጨምሮላቸው እንዲሁም ለዘመናዊ አገልግሎት ብቁ እንዲሆኑ ተደርገዋል። እነሱ ጋም በተጨማሪ የህክምና መገልገያ ወይም ደግሞ መረጃዎች ዲጂታላይዝ ተደርገዋል፣ ወረቀት አልባ እንዲሆኑ ተደርጓል። ከዚህም ባሻገር ወደ ማህበረሰቡ ቀረብ ያለ ጥራት ያለው አገልግሎትን ተደራሽ ለማድረግ ለ40 የጤና ጣቢያዎች ማስፋፊያ አድርገንላቸው አገልግሎትና የአገልግሎት ጥራታቸውን ከፍ አድርገናል። 9 የመጀመሪያ ደረጃ ሆስፒታልን የሚመጥኑ አዳዲስ ጤና ጣቢያዎችም ገንብተን ለአገልግሎት ክፍት አድርገን ቀላል የሚባሉ ፕሮሲጀሮችን ጭምር አገልግሎት የሚሰጡ መሆን ደረጃ ላይ ደርሰዋል። በጥቅሉ በጤናው ዘርፍ በተሰሩ የመሰረተ ልማት ግንባታዎች እንዲሁም ዲጂታል ዘመናዊ አገልግሎትን በማሳለጥ በኩል በተሰሩ ጥቅል ስራዎች ከለውጡ በፊት የነበሩ 1384 አልጋዎች በ2811 አልጋዎች በማሳደግ በአሁኑ ወቅት በአጠቃላይ በከተማ አስተዳደሩ ስር የሚተዳደሩ የጤና ተቋማት የአልጋ ወይም ደግሞ አስተኝቶ የማከም አቅም ወደ 4195 አሊያም ወደ 2 እጥፍ ከፍ ማለት ችሏል። ይህ በዚህ እንዳለ በጤና ፖሊሲያችን እንደተቀመጠው አክሞ ማዳን ብቻ ሳይሆን ዋናው ትኩረት መከላከል ላይ አዲስ አበባን ከብክለት ለመታደግና ለመከላከል ወንዞቻችንን በማጽዳት ጽዱ አረንጓዴ ህፃናት ቦርቀው የሚያድጉባት አካባቢዎችና ሰፈሮችን በመገንባት በቂ ስፖርት ማዘውተሪያዎች የእግረኛ መንገዶችን በማስፋት ለመኖር ምቹ የሆነች ከተማ አድርገን በርካታ ሰፈሮችን መቀየር ችለናል። ይሄ ከጤና አንፃር ትልቅ ትርጉም የሚሰጠው ነው። ሆስፒታሉን መገንባትና በዘመናዊ መሳሪያ ብቻ ማሟላቱ በቂና ተፈላጊ የሆነውን አገልግሎት ይሰጣል ማለት አይደለም። በመሆኑም አስቀድመን አስበንበት የሆስፒታሉ አስተዳደር በመንግስትና በግል አጋርነት የሚመራ ሀብታምም ደሃውም ሊታከምበት የሚችል የአስተዳደር ስርዓትን አደራጅተናል። በአጠቃላይ በጤናው ዘርፍ ባለፉት 5 ዓመታት ብዙ ጥራት ማሻሻያ ፕሮጀክቶችን በመተግበር ባከናወናቸው የጤና አገልግሎት ጥራት አመላካች አሃዶችን ስንመለከት በዘላቂ ልማት ግቦች ኤስዲጂ 2030 የተቀመጡ ዓለም አቀፍ ኢላማዎችን ከሚጠበቅብን ጊዜ በፊት ማሳካት ችለናልና እንኳን ደስ ያለን። ይህ ታላቅን ይህንን የምስራቅ አፍሪካ ቁንጮ ተቋም እውን እንድናደርግ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ለሰጡን የስራ አቅጣጫና የቅርብ ድጋፍ ከልቤ ማመስገን እወዳለሁ። እንዲሁም አብራችሁ ሌት ተቀን ለደከማችሁ ከጉልበት ሰራተኞች ጀምሮ መሐንዲሶች፣ የሕክምና ባለሙያዎች፣ የዲዛይንና ግንባታ ቢሮ፣ የጤና ቢሮ፣ የስራ ተቋራጮች፣ አማካሪዎች እንዲሁም ሆስፒታሉን በአስተዳደር ወይም ደግሞ ኦፕሬሽኑን በማደራጀት በፐብሊክ ፕራይቬት ፓርትነርሺፕ ስራ ውስጥ የተሳተፋችሁ በከተማ አስተዳደሩና በተገልጋዩ ማህበረሰብ ስም ከልቤ ማመስገን እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። አመሰግናለሁ።